በምድራችን አንድ ጥግ ላይ በካርታ ላይ እንደ ትንሽ ነጥብ የምትታይ ነገር ግን የዓለምን ግዙፍ ኢኮኖሚ ልብ የምታቆም አንዲት ስፍራ አለች። ይቺ ቦታ ዝምተኛ ብትመስልም በውስጧ ግን የቢሊዮን ሰዎች ዕጣ ፈንታ የያዘ ሚስጥር ትደብቃለች። እስቲ አስቡት፣ እዚህ ጠባብ የባህር መስመር ላይ በአጋጣሚ አንዲት ጥይት በስህተት ቢተኮስ ውጤቱ በሺዎች የሚቆጠሩ ኪሎ ሜትሮችን ርቃ በምትገኘው የለንደን ከተማ የዳቦ ዋጋን ሰማይ ሊሰቅል ይችላል። በቶኪዮ ሰማይ ስር ያሉ ደማቅ የኤሌክትሪክ መብራቶች በድንገት ድቅድቅ ጨለማ ሊለብሱ ይችላሉ። የዓለም ግዙፍ የገንዘብ ተቋማት፣ የንግድ ማዕከላት ትንፋሻቸው ሊቆራረጥ፣ የኢኮኖሚ የደም ስር ሊገታ ይችላል። ይህ ቦታ የሆርሙዝ ባሕረ ሰላጤ ይባላል። ለዓለም ፖለቲካ የመተንፈሻ ቧንቧ ሲሆን፣ ለሀያላን አገራት ደግሞ የእንቅስቃሴያቸው ገደብ፣ የፍጥጫቸው አጥር ነው። እዚህ የባህር ላይ አርበኞች አሰልቹን የራዳር ብልጭታ በትኩረት ይመለከታሉ። ፈጣን የሚሳኤል ጀልባዎች እንደ ንስር አድፍጠው ማዕበሉን ይሰነጥቁታል። ነገር ግን ከሚሳኤሎቹ ጩኸት፣ ከወታደራዊ ጥላና ከፖለቲካው ጩኸት ባሻገር ሌላ ማንም ያልነገራችሁ ድንቅ ዓለም አለ። ዜናዎች የማይዘግቡት፣ ካሜራዎች የማይመለከቱት አንድ ስውር ውበት። ፕላኔታችን ምድር የራሷን የቀለም ሳጥን የደፋችባት የሚመስለው የቀስተ ደመና ሸለቆ እዚህ ይገኛል። እንደ አልማዝ የሚያብረቀርቁ በዘመናት የታሪክ አሻራ የተሰሩ የጨው ክሪስታል ዋሻዎች በዝምታ ይጠብቁናል። ጊዜን ድል አድርገው የቆሙ የድሮ መርከበኞች፣ የባህር ላይ ተጋድሎ የሚተርኩ ጥንታዊ ምሽጎች ባህሩን ቁልቁል ይመለከቱታል። ዛሬ ከዜና አውታሮች በስተጀርባ ያለውን እውነተኛውን የሆርሙዝ ገጽታ እናሳያችኋለን። አደጋና ውበት፣ ጦርነትና ሰላም፣ ታሪክና ተፈጥሮ በአንድ የውሃ መስመር ላይ እንዴት ተጋብተው እንደሚኖሩ የምንመለከትበት ልዩ ጉዞ ነው። ልባችሁን ከፍታችሁ አይኖቻችሁን ወደዚህ ጠባብ መተላለፊያ ያቅዱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። የዓለምን ካርታ ዘርግታችሁ ስትመለከቱ በፋርስና በኦማን መካከል አንዲት የምትሰስት ጠባብ አንገት ትታያለች። ይቺ ስፍራ በጂኦግራፊ ቋንቋዋ የሆርሙዝ ባሕረ ሰላጤ ትባላለች። ስፋቷ ከ33 ኪሎ ሜትር የማይበልጥ እንደ መርፌ ቀዳዳ የጠበበች መተላለፊያ ነች። ነገር ግን አትሳሳቱ፣ ይቺ ጠባብ መስመር የዓለም ኢኮኖሚ የደም ስር ናት። በየቀኑ ፀሐይ በወጣችና በገባች ቁጥር የዓለምን 21 በመቶ የነዳጅ ፍላጎት የተሸከሙ ግዙፍ ታንከሮች በዚህ ጠባብ በር በኩል ማለፍ አለባቸው። እንደ ቻይና፣ ጃፓንና ህንድ ያሉ የኤዥያ ግዙፍ ኢኮኖሚዎች የኢንዱስትሪዎቻቸውን ትንፋሽና የከተሞቻቸውን ብርሃን በዚህ ውሃ ሰላም መሆን ላይ የተንጠለጠለ ነው። እዚህ ጋር ሰላም ሲጠፋ በዓለም ዙሪያ ያሉ ፋብሪካዎች ይቆማሉ፣ መኪናዎች መንቀሳቀሻ ያጣሉ፣ ቤቶችም ፈጽሞ ይጨልማሉ። በዚህ መተላለፊያ ውስጥ ርቀት የሚለው ቃል ትርጉም ያጣል። በላርክ ደሴትና በሙሳንዳም መካከል ያለው ክፍተት እጅግ የጠበበ ከመሆኑ የተነሳ በአሜሪካ ግዙፍ የጦር መርከበኞችና በኢራን ፈጣን የጥቃት ጀልባዎች መካከል ያሉ ልዩነቶች ጥቂት ኪሎ ሜትሮች ብቻ ናቸው። ውጥረቱ አይን ላይን ይነበባል። በሁለቱም በኩል ያሉ ወታደሮች የሌላኛው ወገን የፊት ገጽታ፣ የአይናቸውን ትኩረት፣ አልፎም ተርፎም የትከሻቸውን መወጠር በቢሎኪዩን አርም በግልጽ ማየት ይችላሉ። እዚህ ጋር ስህተት የሚል ቃል ፈጽሞ ቦታ የለውም። አንድ ያልታሰበ እንቅስቃሴ፣ አንድ የተሳሳተ የሬዲዮ ምልክት ወይም በድንገት የተተኮሰች አንዲት ጥይት መላው ዓለምን ወደማይመለስበት የጦርነት እሳት ውስጥ የመክተት አቅም አላት። እያንዳንዱ ሰከንድ በውጥረት የተሞላ፣ እያንዳንዱ ትንፋሽም የሚቆጠር ነው። በባሕረ ሰላጤው ሰሜናዊ ዳርቻ የኢራን ኑርና ቃደር የተባለ ጸረ መርከብ ሚሳኤሎች ልክ እንደ ዝምተኛ አውሬዎች ባህሩን ቁልቁል አፍትተው ይመለከታሉ። ሰው አልባ ድሮኖች ደግሞ እንደ ንስር ከላይ እያንዣበቡ እያንዳንዱን ሞገድ ይቆጣጠራሉ። በሌላኛው ወገን ደግሞ የኦማን ራዳሮች ከ2000 ሜትር በላይ ከፍታ ባለው በጀበል ሐሪም ተራራ አናት ላይ ሆነው እንደ ንቁ ጠባቂ አይኖች ያገለግላሉ። ይህ ቦታ የጥንቃቄ ብቻ አይደለም፣ የፍርሃትና የጥበብ ድንበር ነው እንጂ። ዓለም በሰላም እንድታድር ይቺ ጠባብ በር በሰላም መዋል አለባት። ሆርሙዝ የዓለምን ትልቅ ቁጥር በትንሽ ቦታ የቋጠረች የሀያላን አገር የፍጥጫው ድማና የዓለም ኢኮኖሚ የልብ ትርታ ነች። አሁን ለጥቂት ሰከንዶች አይናችሁን ጨፍኑ። ከጦርነቱ የጭንቀት ጥላ፣ ከሚሳኤሎች ሽኩቻና ከብረት ድምፅ ወጣ እንበል። ነፍሳችንን ወደ ሌላ ዓለም እናሻግራት።
እዚያ በሆርሙዝ ደጃፍ ላይ እንደ ግዙፍ የድንጋይ ዘበኛ የተኛች አንዲት ውብ ደሴት አለች። ስሟም ቀሽም ይባላል። ይቺ ደሴት ዝም ብላ መሬት ብቻ አይደለችም፣ የታሪክ መጽሐፍ እንጂ። ወደ ላፍት ከተማ ስትገቡ ዘመናዊ ዓለም የጠፋ ይመስላችኋል። እዚህ ጋር ጊዜ ቆሞ ወደ ኋላ የተመለሰም ይመስላል። በከተማዋ ጠባብ መንገዶች ላይ ስትራመዱ ቤቶቻቸው በፀሐይ የደረቀ አፈርና የኮራል ድንጋይ ለብሰው ታገኟቸዋላችሁ። የቤቶቹን ጣሪያ ቀና ብላችሁ ተመልከቱ። የነፋስ መያዣዎች ዋይንድ ካልቸርስ ይባላሉ። እነዚህ ረዣዥም ግንቦች የበረሃውን ሞቃት ትንፋሽ ወደ ውስጥ ስበው ወደ ቅዝቃዜ ቅላጼ የሚቀይሩ ድንቅ የጥንት ኤር ኮንዲሽነሮች ናቸው። ነፋሱ በውስጣቸው ሲያልፍ የሚሰማው ዝቅ ያለ ድምፅ ከተማዋ ለዘመናት ለልጆቿ የምታንጎራጉረው የደህንነት ዜማ ይመስላል። እዚህ ጋር የሰው ልጅ ከተፈጥሮ ጋር ተጣልቶ ሳይሆን ተስማምቶ መኖርን ተምሯል። ጉዞአችንን ወደ ባህሩ ዳርቻ ስንቀጥል ደግሞ ሌላ ተዝቆ የሚያልቅ ጥበብ ይጠብቀናል። ለንጅ የተባለ የግዙፍ የእንጨት መርከቦች። እነዚህ መርከቦች የተገነቡት በዘመናዊ ኮምፒውተር ስሌቶች ሳይሆን ከአባት ወደ ልጅ በተላለፈ የተባረከ የእጅ ጥበብና ትውፊት ነው። እያንዳንዱ የለንጅ መርከብ አጽም ከጥንካሬ ጋር የተዋቀረ የሰው ልጅ የትግል ውጤት ነው። በ2011 በዩኔስኮ የዓለም ቅርስነት የተመዘገቡት እነዚህ መርከቦች ቀሽም ከሩቅ ህንድ ቅመማ ቅመም፣ ከምስራቅ አፍሪካ የንግድ ዕቃዎችና ከፋርስ ሐር ጋር የነበራቸው የሺህ ዓመታት የፍቅርና የንግድ ትስስር በዝምታ ይተርካሉ። በመርከብ ግንባታ ቦታዎች ስትቆሙ የሚሰማ የመዶሻና የመጋዝ ድምፅ ዝም ብሎ ጩኸት አይደለም። እሱ የባሕረ ሰላጤው እውነተኛ የልብ ትርታ ነው። እንጨቱ ሲቀረጽ የሚወጣው መዓዛ የባህሩ ጨውና የሰራተኞቹ ላብ ተቀላቅሎ የታሪክ ሽታን ይፈጥራል። እዚህ ቀሽም ላይ ሕይወት የሚለካው በፈጣን ሰዓት ሳይሆን በማዕበል ውደትና በእጅ ጥበብ ትዕግስት ነው። ይቺ ደሴት በሆርሙዝ ደጅ ላይ ያለች የድንጋይ በር ብቻ አይደለችም፣ የሰው ልጅ ለጥበብ ለታሪክና ለተፈጥሮ ያለውን ጥልቅ ፍቅር መገለጫ እንጂ። አሁን ወደ ፋርስ ባሕረ ሰላጤ እንሻገር። እንኳን ወደ ሆርሙዝ ደሴት በሰላም መጣችሁ። ይቺ ደሴት መሬት ብቻ አይደለችም፣ ተፈጥሮ በራሷ ብሩሽ የሳለችው ሕያው ስዕል እንጂ። እዚህ ስትደርሱ አንድ ጥያቄ ወደ አእምሯችሁ ይፈጠራል። ይህ ቦታ በእርግጥም ምድር ነው ወይስ ሌላ ፕላኔት? ወደ ቀስተ ደመና ሸለቆ ሬንቦ ቫሊ ግቡ። እዚህ ጋር ጂኦሎጂስት ሳይሆን አንድ ታላቅ ሰዓሊ የቀለም ሳጥኑን በሸለቆ ላይ የደፋ ይመስላል። ብርቱካናማው ከወርቃማው ጋር ይተቃቀፋል። ሰማያዊው ከጥቁር የእሳተ ገሞራ ድንጋይ ጋር ይጨፍራል። ብረት፣ ሰልፈርና ጨው ተቀናጅተው ምድርን እጅግ ውብ በሆነ የጥበብ ልብስ አልብሷታል። እያንዳንዱ ኮረብታ፣ እያንዳንዱ ድንጋይ ለዘመናት የተጻፈ የተፈጥሮ ግጥም ነው። ከዚህ አስደናቂ ትርኢት ጥቂት ራቅ ሲሉ ደግሞ ዓይንን ማመን የሚያቅተው ሌላ ድንቅ ነገር ይጠብቃችኋል። ቀይ የባህር ዳርቻ አይታችሁ ታውቃላችሁ? እዚህ ሆርሙዝ ላይ ባህሩ በደም ሳይሆን በቀይ አፈር ቀለም ይደምቃል። ማዕበሉ አሸዋውን ሲነካው ልክ እንደፈሰሰ ደማቅ ቀይ ቀለም በውሃ ላይ ይሰራጫል። ይህ አፈር ዝም ብሎ ቀለም አይደለም፣ የአካባቢው ሰዎች ለምግብነትም የሚጠቀሙበት የምድር ጨው የሚሉት ልዩ ስጦታቸው ነው። ከዚህ ግርማ ሞገስ በታች ወደ ምድር ጠልቀን ስንወርድ ደግሞ የጨው ዋሻዎች ሚስጥራቸውን ይዘረግፉልናል። ወደ ውስጥ ስትገቡ አየሩ ይቀዘቅዛል፣ ብርሃኑም ይደበዝዛል። ነገር ግን የዋሻው ግድግዳዎች እንደ አልማዝ በሚያብረቀርቁ የጨው ክሪስታሎች ተሞልተዋል። በትንሽ ብርሃን ውስጥ የሚፈነጥቁት እነዚህ ክሪስታሎች ራስን በሌላ ምስጢራዊ ዓለም ውስጥ ያሉ ያስመስላሉ። እዚህ ዝምታ ራሱ ቋንቋ አለው። ይህንን ሁሉ የተፈጥሮ ጌጥ ጠብቆ የሚጠብቅ የሚመስለው ደግሞ የ16ኛው ክፍለ ዘመን የፖርቹጋል ምሽግ ነው። የቆዩ ወፍራም ግንቦች ከባህሩ የሚነሳው ጨውና የታሪክ ጠባሳ ቢነካቸውም አሁንም በጽናት ቆመዋል። ፖርቹጋሎች የቅመማ ቅመም ንግድን ለመቆጣጠር በገነቡት በዚህ ምሽግ ውስጥ ስትቆሙ የመርከበኞቹን ጩኸት፣ የቅመማ ቅመሞችን መዓዛና የጦርነቱን ድምፅ ከነፋሱ ጋር አብሮ የሚመጣ ይመስላል። ግድግዳዎቹ ዛሬም የባህሩን ጨውና የዘመናት ታሪክን ተለጥፈው ይዘዋል። ሆርሙዝ ደሴት ተፈጥሮ ጥበቧን የጨረሰችባት፣ ታሪክ ደግሞ አሻራውን ያሳረፈባት በአደጋና በውበት መካከል ያለች አስደናቂ ስፍራ ነች። ከሆርሙዝ የቀለም ድግስና የውጥረት ጥላ ወጣ ብለን አሁን ደግሞ ባሕረ ሰላጤውን አቋርጠን ወደ ደቡብ እንጓዝ። እዚህ ጋር ተፈጥሮ ሌላ ድንቅ ትዕይንት አዘጋጅታ ትጠብቀናለች። እንኳን ወደ አረቢያ ፊዮርዶች በሰላም መጣችሁ። ይህ የኦማን ሰሜናዊ ጫፍ የሙሳንዳብ ገብረገብ መሬት ነው። እዚህ መሬቱና ባህሩ የተጣሉ ሳይሆን ለዘመናት በፍቅር የተቃቀፉ ይመስላሉ። ግዙፍና ወጣ ገባ ተራሮች በቀጥታ ወደ ጥልቁ ሰማያዊ ባህር ሰምጠዋል። የኖራ ድንጋይ ገደላ ገደሎቹ እንደ ግድግዳ ተነስተው ባህሩን ከነፋስ የሚከላከሉ ይመስላሉ።
በእነዚህ ጠባብ የባህር ሰርጦች ውስጥ ስትጓዙ በግርማ ሞገስ በተራሮቹ መካከል መገኘታችሁ በራስዎ ላይ ትንሽነትና አድናቆትን ያጭርቦታል። ከባህር ወለል ተነስተን ወደ ሙሳንዳብ ከፍተኛ ጫፍ ወደ ጀንበል ሐሪም እንውጣ። ከ2000 ሜትር በላይ ከፍታ ላይ ስትቆሙ አይኖቻችሁን ማመን የሚያከታችሁ ነገር ድንጋዮቹ ላይ ተቀርጾ ታገኛላችሁ። በረሃማ በሆነው ተራራ አናት ላይ የጥንት ውቅያኖሶች፣ የኮራልና የባህር ውስጥ ዛጎሎች ቅሪታ አካል በግልጽ ይታያሉ። ተራራው ዝም ብሎ ድንጋይ አይደለም፣ እሱ ትላንቱን የማይረሳ የታሪክ መዝገብ ነው። በአንድ ወቅት እነዚህ ሁሉ ሰማይ የነኩ ከፍታዎች በጥልቁ የውቅያኖስ ወለል ስር ነበሩ። ምድር በረዥም ጊዜ ጉዟ ተራራውን ወደ ላይ ስታወጣ፣ ባህሩን ግን በቅሪታ አካሉ አማካኝነት በተራራው ልብ ውስጥ ትታው አልፋለች። እዚህ ጋር የቆመው ተራራ የባህሩን ትንፋሽ ይዞ ይኖራል። በዚህ ገደላማና አስቸጋሪ ተራሮች እግር ስር ደግሞ የዓለም ግርግር ፈጽሞ የማይደርስባት አንዲት ምስጢራዊ መንደር አለች። ስሟ ኩምዛር ይባላል። ወደ ኩምዛር ለመድረስ መንገድ የለም፣ አይሮፕላንም አይበርም። መድረሻው ብቸኛው መንገድ ባህሩ ብቻ ነው። በጀልባ ማዕበሉን ሰንጥቃችሁ በገደሎቹ መካከል ስታልፉ በድንገት ከባህሩ ዳርቻ የተሰበሰቡ የድንጋይ ቤቶች ብቅ ይላሉ። ኩምዛር የራሷ ሰላም፣ የራሷ ሕግ፣ የራሷ ዜማ ያላት ገነት ናት። እዚህ ጋር የከተማ ጩኸት የለም። ያለው የማዕበሉ ድምፅና የዓሣ አጥማጆች ጸጥታ ብቻ ነው። የሚገርመው ግን የመንደሯ አቀማመጥ ብቻ አይደለም፣ የሰዎቹ ቋንቋም ጭምር እንጂ። የኩምዛር ሰዎች ኩምዛሬ የተባለ በዓለም ላይ በሌላ በማንኛውም ቦታ የማይገኝ ብርቅዬ ቋንቋ ይናገራሉ። ይህ ቋንቋ ዝም ብሎ ንግግር አይደለም፣ የባሕረ ሰላጤው የታሪክ ወጥ እንጂ። አረበኛ ከፋርሰኛ ጋር ተቃቅፈዋል። ሂንዱ ከእንግሊዝኛ ጋር ተጋብተዋል። የፖርቹጋልና የጥንት የአካባቢው ቃላትም በውስጡ ተቀላቅለዋል። ይህ ቋንቋ ኩምዛር ለዘመናት የባህር ላይ ነጋዴዎች መገናኛ፣ የመርከበኞች ማረፊያና የባህሎች ድልድይ እንደነበረች ሕያው ምስክር ነው። ኩምዛር የዓለምን ግጭትና ፖለቲካ ትታ በራሷ ሰላም ውስጥ የታሰረች የጊዜ ካፕሱል ናት። እዚህ ጋር ሕይወት ትርጉም የሚኖረው በቃላት ብዛት ሳይሆን በባህሩና በተራራው መካከል ያለው ጥልቅ ትስስር ነው። የሆርሙዝ ባሕረ ሰላጤ በአንድ በኩል የሚሳኤልና የፖለቲካ ፍጥጫ መድረክ ሲሆን፣ በሌላ በኩል ደግሞ የተፈጥሮ ድንቅ ሥራዎች ማከማቻ ነው። እዚህ አደጋና ውበት ጎን ለጎን ይኖራሉ። ምናልባት ዓለምን የሚያሰጋው ውጥረት ነገ ሊረግብ ይችላል። ነገር ግን የሆርሙዝ ቀይ አሸዋ፣ የሙሳንዳም ገደላማ ተራሮችና የላፍት የነፋስ መያዣዎች ለዘላለም ይኖራሉ። ሆርሙዝ ከዜና በላይ ነው። ሆርሙዝ የምድር ታሪክ፣ የሰው ልጅ ጥበብና የማይጠፋ የተስፋ ምልክት ነው። የዛሬው ቪዲዮአችን እዚህ ላይ እናበቃለን። ስለ ሆርሙዝ ያሉትን አስተያየት ኮሜንት ላይ እንድታሰፍሩ እየጠየቅን በሌላ አስገራሚ ጉዞ እስከምንገናኝ ቸር ቆዩልኝ።